ተናል ይሄ ነው ቤቱ ተባልኩት። እስቲ የሚሆነውን አብረን ተከተሉኝ። ካሜራማ እዚህ ቤት ታስቆም ሆነ እንገላታለን ምናምን እያሉ እየመጡ እየዛቱብን ኮንፊደንሴን እስካጣ ድረስ እድሜ ለሷ ኮንፊደንሴን እስካጣ ድረስ ነው ያደረገች። አሁን የደረሰኝ ያለ መረጃ አለና ያ መረጃ ደግሞ የሆነበት አዲስ የሆነ ቦታ ላይ ነው ሳሚ እየዋለ ያለው። ስልኩን ዘጋግቶ በዚህ ሰሞን ቀን ስልኩ አይሰራም። ማላውቀው ቦታ ነው እንግዲህ ተጠቆምኩት። እዛ ግቢ ከሆኑ ሰዎች ጋር ሲገባ አይተነዋል። ከመኪና ወርዶ ምናምን ተብያለሁኝ። ሰላም የኛ ምርጥና ተወዳጅ ቤተሰቦች እንዴት ናችሁ? አላችሁልኝ? ዛሬም በድጋሚ መጥቻለሁ። እኔ በጣም ደህና ነኝ። እናንተ እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ በተለመደው ሁኔታ ነው ያለሁትኝ። ከዛ ስሜት አልወጣሁኝም። ለማስመሰልም እየሞከርኩ ነበረ። ምክንያቱም ወደ ራሴ ለመመለስ ነገሮችን በውስጥ እያደረኩ ነበር፣ ግን አልቻልኩም። አሁን ደግሞ ይመስለኛል በጣም መቀርበውና ማምነው ሞደው ሰው የከዳኝ ይመስለኛል። አይኖ እርግጠኛ አይደለሁም፣ ግን ከቡዜ ጋር አብረው ሆነው ፎቶ አንስቷቸው የላከልኝ ሰው አለ። አቤልን ቡዜን እያገኛቸው ይመስለኛል ሳሚ። አይዶን ነው እኔ የከዳኝ ነው እየመሰለኝ ያለው ውስጤ። ግን እውነት ከሆነ ያው ታውቃላችሁ ሰውን ውደደው እንጂ አትመነው የሚላለ ያበሻ ተረት ነው እና ሰውን ከልብ ውደደው እንጂ አትመነው። እውነት ነው። ምክንያቱም በጣም ሰውን ያን ያክል ዲፕሊ ማመን አያስፈልግም። አምኜው ነበር ከልክ በላይ በቃ። ምክንያቱም ለእኔ ከጎኔ እንደሆነ ነበረ እየተረዳው የነበረው። አሁን ግን እየተረዳው ያለሁት እየከዳኝ ይመስለኛል። እኔ ራሴ ከኤርሜላ ጋር ራሱ ሳይገናኝ አይቀርም። ፎቶ ከተላከልኝ በኋላ ጥሩ ላይ አይደለሁም። ለእሱ ራሱ ግልጽ ሳላደርግለት ማይሆን ስሜት ውስጥ ገብቻለሁ። ሊሆንም ላይሆንም ይችላል ብዬ ነው ቤተሰብ ግልጽ ሳሚ ክዶኛል ብዬ ምለው እውነታውን የደረስኩበት ቀን ይሆናል። እያጣራሁኝ ነው። ምክንያቱም የከዱኝ ሰዎች ብዙ ናቸው፣ ግን እሱ ይከዳኛልን ብዬ አስቤው አላውቅም። ታውቃላችሁ አይደለ? እኔና ሳሚ ያለንን ቀረቤታ ታውቁታላችሁ። ግን ከቶኛል በእርግጠኝነት። መንገዴን እንትን እያለብኝ ነው። ሰሞኑንም አዲስ አበባ ሄዶ ነበር እሱ ራሱ። አዲስ አበባ ሲሄድ አልነገረኝ። ሌላ ጊዜ እያንዳንዱ ምስጢር እናወራለን። የትም ልሂድ ነግሬው ነው፣ የትም ይሄድ ነግሮኝ ነው የሚሄደው። አዲስ አበባ ለምን ጉዳይ እንደሄደ የማውቀው ነገር የለም። ለሌላ ጉዳይ ሊሆን ይችላል፣ ግን ሲሄድ ሳይነግረኝ ሄዶ አያውቅም ካለን ቀረቤታ አንጻር። ሰሞኑን ግን አዲስ አበባ መሄዱ ሰው ነገረኝ። አይ ቲንክ ሊያገኛቸውም እነሱንም ሊያገኝ ሄዶ ሊሆን ይችላል፣ ለሌላም ጉዳይ ሊሆን ይችላል፣ አላውቅም። ግን እውነት የደረስኩበት ቀን እኔን አያርገኝ ቤተሰብ። እስካሁንም ድረስ የእህቴ ጉዳይ እዚህ ጋር እንደደረሰ እንዳነቀኝ ነው ያለው። ግን ያው አለ አይደል ከቤተሰብ በላይ ከሃዲ ማንም የለም። የገዛ ቤተሰብ እህቴ አልኳት ክዳኛለች፣ አዋርዳኛለች። ማንም ሕፃናፉን እንዲከፍትብኝ አድርጋኛለች። የማንም ባለጌ ለንግግር ይቅርታ፣ ማንም ትላንትና ቂጡን ያልጠረገ ሕፃን ንግግሬን እስኪያስጠፋብኝ ድረስ አድርጋኛለች። እድሜ ለሷ ማንም አይደለም። እኔ የማንም ኩታራ አይደለም። እኔ ትልቅ ያሉ የተባሉ ሰዎች የሚያከብሩኝ ሰው ነኝ። እግዚአብሔር ነው ትልቅ በዚህ ምድር። ግን በጥሩ ስራዬ በጥሩ ባህሪ መጥፎ ነገርን በማውገዝ ነው ማንም የሚያቀኝ ነኝ። ግን ማንም ሕፃን ገና ንፍጡን በደንብ ያልጠረገ አፉን እንዲከፍትብኝና መጠቋቀም ያደርጋኛለች። እድሜ ለሷ። አሁን እኔ እንዳፈርኩ ፈሪ ነው ምላት፣ ሌላ አልላትም። እኔ እንደተሸማቀቅኩኝ ተሸማቀቂ ነው ምላት።
የምር ቤተሰብ በእኔ ደረሰ በማንም አይድረስ፣ በዘር ማንዘራቸው አይድረስ እና በጣም ስልችት ብሎኛል። ምን አለ መሰላችሁ ከሁሉም ጋር ልክ አየር ላይ ቱግ ብዬ ምናምን ወደ ግጭት ምገባው ያለሁበት ሁኔታ ነው። ትረዱኛላችሁ፣ መቼም ታውቁታላችሁ። ምንድን ነው የሚባል አለ፣ ባለቤቱን ካልናቁ አጥሩን አይነቃንቁ የሚባል ተረት አለና ማንም የሚያከብረን ማንም አይደለም። እንጃ ምን ብዬ መናገር እንደምችል አላውቅም። ማንም ሕፃን ዛሬ ቤተሰቤን ስም የሚያነሳንም ሰው አይደለንም። እኛ ሙሉ ቡታጀራ የሚያውቀን የተከበረን ሰው ነው፣ በክብር ነው የሚያውቀን። ዛሬ ግን እሷ አዋረደችን። እሷን ተከትሎ ደግሞ ማንም ሕፃን እየተነሳ እሷን ማታስቆሚ ከሆነ እንገላታለን ምናምን እያሉ እየመጡ እየዛቱብን ኮንፊደንሴን እስካጣ ድረስ እድሜ ለሷ ኮንፊደንሴን እስካጣ ድረስ ነው ያደረገች። የምሬን ነው የምላችሁ። ዳይሬክት ባገኛት እሷንም ሆነ ሌላ የካደኝንም ሰው የኔ ያልኩት ሰው ክዶኝ ከሆነ የምሬን ነው የምላችሁ በጥይት አለቁ። እሷ ግን ማገኛት ታይም አለው። እስካሁንም እየጣርኩኝ ነው። አላቅ ብዙ ሜሴጆች እየደረሱኝ ነው። ማስፈራሪያ እየደረሰኝ ነው። ቤቴን ማታ ማታ አንድ ዘበኛ አልበቃኝም። ለልጆቼ ፈርቼ በማያገባሽ ነገር ቡዜም ወንድሜ ደራርቦ ማግባት ከፈለገ ምን አገባሽ ብላ ማስፈራሪያ ልካልኛለች። ያንንም ሄጄ ለፖሊስ አስመዝግቤያለሁ። እኔ አልያዝ ስላቸው ዙሪያዬ ቼክ ሲያረጉ አልጨበጥ ብያቸዋለሁኝ። የመግደል ሙከራው ላይ ተደርጎብኛል። ቤተሰብ ግን አልሳካብኝ ብሏቸው ዛሬ በምወደውና በማምነው ከወንድም በላይ በማምነው ወንድሜ ሳያጠፉ አይቀሩም። ምንድን ነው የሚባለው? የጠፋበት በእናቱ ጉያ ይፈልጋል ነው አይደል የሚባለው? እንደዛ ነው። እኔ አሁን ያለሁበት ታይም ሰውን እንዳላምን ያደረገኝ ታይም ላይ ነው ያለሁት። አሁን ግን ሳሚን እየጠረጠርኩት ነው። ይቅር ይበለኝ። አይዶን ነው ላይሆንም ይችላል። ቤተሰብ ግን በቃ ለኔ የነበረው ዙር ጥምጥም የሚሄዱ የነበረው አሁን እሱን ከቡዜ ጋር ማየት፣ እሱን ከአቤል ጋር ማየት፣ ከኔ ደግሞ የተወሰነ ሸሸት ማለቱ በደንብ እንድጠረጥረው አድርጎኛል። እውነት ከሆነ ግን እያንዳንዱ ነገር እየተከተልኩኝ ክዶኝ ከሆነ እያንዳንዱ ነገር ተከትዬ ለእናንተ ማደርስ ይሆናል የኔ ውድ ቤተሰቦች እና ባካችሁን እንደተለመደው በጸሎት በድዋ ሁላችሁም በሃይማኖታችሁ እንድትረዱኝና እንድትጸልዩ እማጸናችኋለሁ። የኔ ውድ ቤተሰቦች ሁሌም ከጎኔ እንደሆናችሁ አውቃለሁ። ባላችሁበት ፈጣሪ ይጠብቃችሁ። ወዳችኋለሁ። በሀገር ውስጥም በውጭም ያላችሁ ቤተሰቦች እንደተለመደው በጸሎት እንዳትረሱ። ሌሎቻችሁ ግን እያደረጋችሁት ያላችሁት ነገር በመጨረሻ ግን ሁሌም ማስጠነቅቅሽ ወይዘሪት ሄርሜላ አሁንስ ስምሽ ራሱ እየዘገነነኝ ነው። የምሬን ነው። እውነት አንቺ ከኛ ቤት ነው የወጣሽው? እውነት አንቺ ታናሽ እህቴ ነሽ ወይስ ማላቅሽ የሆነ ከበርሽ ነው ሄርሜላ የሆነብኝ እንጂ ውስጥሽ ሌላ ሰው ነው የሆነብኛል። ግን ማስጠነቅቅሽ ነገር አሁንም ነገም ከነገ ወዲያ እነዚህ ጭፍራዎችሽ ከነሱ ጋር እዘልቃለሁ፣ ከነሱ ጋር ደስተኛ ሆኜ እኖራለሁ፣ ቤተሰቤን አልፈልግም ብለሽ ከሆነ ያሰብሽው አብርሃም ያዛልቀኛል፣ አቤል ያዛልቀኛል ብለሽ ከሆነ ያሰብሽው ይቅርታ አድርጊልኝና አንድ እርምጃ ከዚህ በላይ አትሄጂ። ጭር ያለ ዶሮ ይመስል ተመልሰሽ ውስጣችን ነው የምትገቢ። ባትገቢ እንኳን እንዴት እንደምትገቢ ያሳይሻለሁ። ገባሽ? ወንድሜን እዛ ድረስ አንገላተሽ በባዶ ቤት ስልክ እያወራሽ ወጥተሽ በዛው ቀረሽበት። አንቺ በጣም አራዳ ነሽ፣ ሰለጠንሻል። ስልጣኔ ነው አይደል የመሰለሽ? የምር አይደለም፣ ስልጣኔ አይደለም፣ ድድብና ነው። መሰልጠን ይሄን ነበር። የእናትሽን ልጅ ከማንም ትርካ ምልክት ተጨምሮሽ የእናትሽን ልጅ እንደዚህ እንትን ያለሽ አንቺ ይጠበቃል እንደዚህ። በጣም አይምሮሽ ያልበሰልሽ መጣል። ጥሬ ነሽ፣ የምሬን ነው የምልሽ፣ ጥሬ ነሽ። አሳፋሪ አፈርኩሽ አሁን ጋር እና
እያስጠነቀቅኳችሁ ነው። እውነት ሳሚም ከሆነ እንደዚህ አይነት ነገር ያደረከው ክድሃይን ከሆነ የምሬን ነው የምልህ፣ ፈጣሪ አይለመን። ቤተሰብ አሁን የደረሰኝ ያለ መረጃ አለና ያ መረጃ ደግሞ የሆነበት አዲስ የሆነ ቦታ ላይ ነው ሳሚ እየዋለ ያለው። ስልኩን ዘጋግቶ በዚህ ሰሞን ቀን ቀን ስልኩ አይሰራም። ማላውቀው ቦታ ነው እንግዲህ የተጠቆምኩት። እዛ ግቢ ከሆኑ ሰዎች ጋር ሲገባ አይተነዋል፣ ከመኪና ወርዶ ምናምን ተብያለሁኝ። አሁን ቀጥታ ወደዛ ነው እየሄድኩ ያለሁትኝ። ምክንያቱም በእያንዳንዱ ቀን በየሰዓታት በሄዱ ቁጥር ጠላት እየበዛብኝ ነው የኔ ቤተሰቦች። እኔ በጣም እየሰጋውና እየፈራው ሄደው ያው ያስኩት አንድ ህይወት ነው ታውቃላችሁ። የፈለገም ነገር ቢመጣ ወደኋላ አልሸሽም። ማድረግ ያለብኝን ነገር ሳላደርግ ቀጥታ አሁን ካሜራማኔን ይዤ ሌላ ሰው አላስኩም፣ ከካሜራማኔ ጋር ነኝ። ያ አለ የተባለበት ቤት ቀጥታ አብረን ሄደን ምናንኳኳ ይሆናል። ማንን እንደምናገኝ አብረን እናያለን። ቤተሰብ የምር ግን ሳሚን እዛ ቤት ከኔ ጠላቶች ጋር ካገኘሁት እኔን አያርገኝ። የምሬን ነው የምላችሁ። የምር እኔ አላቅም፣ ከሄርሜላ በላይ እሱ ላይ እንትን ምን ይመስለኛል። ምክንያቱም በጣም ማምነውና በጣም ወደው ልጅ ነው ሳሚ ማለት። እናንተም በምታውቁት ያክል እሱም እየረዳኝና እንደ በረታ ከጎኔ እያበረታኝ የነበረ ሰው ነው። በምን እንዳታለሉብኝ አላቅም። እውነት ከሆነ ነው አይ ዶንት ኖ፣ ብቻ ሰው ነው እንጂ የጠቀመኝ፣ ጠላትም ሊሆን ይችላል የጠቀመኝ፣ እውነት ሆኖም ሊሆን ይችላል። ግን ዳይሬክት ማየት ስለምፈልግ እኔ ብቻ አይደለሁም ካሜራማኔንም ይዤ እናንተ ኦዲየንስም አንድ ላይ እንድናይ ነው ዛሬ የመጣሁት። ቤተሰብ ካሜራማን ተከተለኝ፣ የሆነውን አብረን እንይ። ደርሰናል። ይሄ ነው ቤቱ የተባልኩት። እስቲ የሆነውን አብረን እንይ። ተከተለኝ ካሜራማን። እንግዲህ የምን መሸሸጊያ እንደሆነ ያው በር እስካሁን ሲንኳኳ አይከፈትም። እዚህ ቤት ሳሚ ያለ እንግዲህ ታውቂዋለሽ። ግን ይሄ ቤት የማን ቤት ነው? ቤቱ የማን ነው? አታውቂም? እንግዲህ ቤተሰብ እንደምታዩት ነው። ትግቡ በቃ የለም ተብለናል። እንግዲህ